ኦኬ ግን አሁን አንተ ምን አልክ? ቤተሰቦቿ ጋር ይደውል ሲባል አይ እኔ ወደ ኢትዮጵያ ልሂድና እኔ ልቀበላት አልክ። ቤተሰብ አላት ትችልጅ ቆይ እናት አባት ብዙ ነገር አለ አልክ ቅድም አለባብሰው። ዞሮ ዞሮ ልንገራችሁ ሳሪ እኛ አቀፍነውም አዘለነውም ተሸከምነውም እቺ ልጅ እኮ ኦሬዲ ተጎርታ በቃ ለዚች ልጅ የሚበጃት የድንግል ማርያም ልጅ ፈጣሪ ብቻ ነው። አንተ በሷ ላይ ታርገህም ከሆነ ፈጣሪ መልሱን ይስጥል። እናንተ ጓደኞቿም ደግሞ የሷን ሀቅ ደብቃችሁ በተለይ ያቺኛዋ ልጅ ቅድም ሰውየውን ብሏል እስከ መጨረሻ ሰዓት ስታወራችሁ የነበራችሁት ሁለታችሁንም ነው አንተንና ያቺኛዋ ልጅ። ማስዬ ቅድም መጀመሪያ ሳሪ ሚና ሀዳ ያቺኛዋ ጓደኛዋ ማናት ነው ያለኝ። ሰውየውን ትልቁ ጥያቄ ያለው ሴት አንተ ጋርና ልጅቷ ጋር ነው። ሌላ አላማ የለ። ነገ አንቺም ተቸግረሽ ትመጫለሽ። ነገ ያንቺ ልጅ ያንቺ ጓደኛ እንዲሆን አትመጣለሽ። ስለዚህ መናገር ካለብሽ እውነቱን ተናገሪ። ምክንያቱም ስለሚያስፈልግሽ። ቃል የእምነት ዕዳ ነው። አንቺ የምታከብሪው ህሊናሽን ነው እኛን አይደለም። አንቺ የምታከብሪው ህዝብን ነው። ለማዳን የምትፈልጊው ነገር ካለ እህቴ ናት አብሬ በልቻለሁ አብሬ ጠጥቻለሁ ብለሽ የምትይ ከሆነ ሚዲያ እንደቀላል አትዩ። በአሁኑ ሰዓት በጣም ከፍተኛ እንትን እየፈጠረ ጀመረ ከሱ ጋር ከሱ ጋር የተጣላንበት ምክንያትም ይሄ ነው። ገባሽ? ምክንያቱም እኔ ብዙ ነገር ለሷ ስላት መካሪሽ እሷ ናት ምንሽ እሷ ናት። እውነት እዚህ ሁሉ እዚህ ሀገር ማለት ነው ኤመራት እንዳታመጣ ብዙ ነገር ጥሬያለሁ። ምክንያቱም የሱን አውቃለሁ አይደለም እሷ እዚህ ያለች ህይወቷ እንትን ከመሆኑ በፊት ማለት መጀመሪያም እሱ እዚህ ሳይመጣ ብዙ ነገር ላሷ ላይ እንትን የምትል ሰው ነበረች ከሱ ጋር ስትጣላ ማለት ነው። ሰውየውም እንዳለው እውነት ነው። ከሱ ጋር ስትጣላ ብዙ ነገር ነው ከኔ ጋር ራሱ እስከ መዘጋጋት ነው የምትደርሰው። ገባሽ? ግን እዚህ ራሱ እንዳታመጣው ብዙ ነገር ጥሬያለሁ። ግን እኔ በመጨረሻ ላይ እኔ ተጣላሁ። ገባሽ አይደለ? እኔ ብዙ ነገር እሺ ጥያቄ ልጠይቅሽ። እሷና እሱ የተዋወቁት በምንድን ነው? እኔም ጠይቅሽ ሶሻል ሚዲያ እንደተነገረኝ ይኸውልሽ፣ እሷ ተዋውቃ ከዛ በኋላ እኔ የመጣሁት እሷ 6 ዓመቷ ነው እዚህ ቤት፣ እኔ 3 ዓመቴ ነው። ገባሽ? በሶሻል ሚዲያ ነው የተዋወቅነው ነው ያለችኝ። ኦኬ ይሄን ነው ከዛ በኋላ ከተተዋወቁ በኋላ ቦይፍሬንድ እና ገርል ፍሬንድ እንደሆኑ አንቺ አወቅሽ? ከዛ በኋላ ነው ጭቅጭቁ ወይስ እዛ ሆኖ ነው ጭቅጭቁ? ውዴ መጀመሪያ እኔ እዚህ ቤት ሀይብዬ ከገባው ቀን ጀምሮ እሱን ክብሮኔ ፍቅረኛዬ ነው ብላ እኔ ስመጣ በነገራችን እዚህ ቤት እሳየው ሄድን። ከማግባቷ በፊት ግን እዚህም እያለች ብዙ ነገር ብያት ነበር። አንድ ሰውን ሄድሽ ከምገቢበት በፊት ፕሮሰስ ያድርግ። የቅድሚያ ፕሮሰስ የሚባል ቤተሰብ ማስተዋወቅ፣ ሽማግሌ ምናምን የሚባል ነገሮች ብዙ ነገሮች አሉ። ገባሽ? ያን ነገር ብያትም ተስማምተው ሄደች፣ አገባች። ከዛ በኋላ ተመልሳ መጣች። ተመልሳ ከመጣች በኋላ ግን ብዙ ጥል ነበር። ኢቭን ማለት ነው ሰውየው ራሱ ሊነግርሽ ይችላል። እዚህ ግቢ ሁሉ እዚህ በር ውጪ ላይ የመጣበት ቀን ሁሉ ነበር ክብሮን። ገባሽ አይደለ? ተጣልተው ማለት ነው ልታስይዘው ሁሉ ለሰዎቹ ተናግራ በፖሊስ ማለት ነው ይያዝልኝ በቃ እኔ አልፈልግም ብሏ። እውነት ነው ህይወቷን እኔ አሁንም ዛሬም ነገም የምለው ህይወቷን ሊጠፋበት የቻለው ምክንያት ክብሮን ነው። ግን ያን ነገር እኔ ለምንድን ነው እሱ እውነታውን ያውጣ በቃ ከመሞቷ በፊት ይሄን ነገር ከማረጓ በፊት ከሱ ጋር ስታወራ ያለችው ነገር አለ። እሱ ነገር እኔ እሱ ይናገር ነው እዚሁ ስላለ እሱ ራሱ ይናገር። እሺ እኔ ጥያቄን አልጨረስኩም። አሁን አንቺ እሷ ልታገባ ሄደች፣ ያገባችሁ ቤተሰብ አውቆ ነው ወይስ ደግሞ ሳያውቅ ራሷ ብቻዋን ነው ያገባችሁ? እሷ እንዳለችኝ የእሷ ቤተሰብ አይፈልጉትም። አስካል እናትም አባትም የላትም። ወንድሞች እህትና ወንድም ነው ያላት። አይፈልጉም በቃ ክብሮንን አይፈልጉት እውነቱን ለመናገር። ከዚህም ስትሄድ የተቀበላት እሱ ነው። ቤተሰቦቿ ጋርም አልሄደችም፣ እህቶቿ ጋርም አልሄደችም። ተቀበላት። 1 ሳምንት ሆቴል ተቀመጥን አለችኝ። ይሄው እሱም አለ 1 ሳምንት ነው ምናምን ሆቴል ተቀመጥን አሉ። ከዛ በኋላ ይዟት ነው ወደ ሀገሩ ሄደው። ገባሽ? እዛ ላይ ነው እንግዲህ እዛ ፕሮሰስ ያድርጉ ወረቀት ተጋብተው የ80 ያድርጉ ማቆ ታሪክ የለም። ግን የተቀበላት ተመልሳ መጣች እሷ። እዛ ተጋቡ፣ ፕሮሰሳቸውን ጨረሱ፣ ተመልሳ እሷ መጣች። ከመጣች ቀን ጀምሮ ግን ከመጣች በኋላ ኦልሬዲ እንዳገባች የሰርግ ወረቀት ወይም ደግሞ የሰርግ ኤቭሪቲንግ አሳየችሽ? ላንቺ አላሳየች። ፈጣሪ በሚያውቀው እንደተጋቡ ነገረች። ከዛ በኋላ እሱ ወደዚህ ለማምጣት ፕሮሰስ ስጨርስ አማከረችሽ? ልክ እሱ ለማምጣት እኔ በቃ ክብሮንን ላመጣው ነው እዚህ ስትለኝ፣ እባክሽን አስካል አታምጪው፣ በቃ አታምጪው፣
ይሄ ነገር አይሆንም አላማረኝም አልኳት። ለምን ስትለኝ አስካል ካሁኑ ጭቅጭቅ እያየሽ ነው የሚሆነው ነገር እንግዲህ ከመጀመሪያው በፊት ፓስፖርት ከማስጀመሯ በፊት ማለት ነው። አስካል አታምጪ በቃ ሳንቲምሽን ሴቭ አድርጊ ስለኝ በሰዓቱ እሺ ምናምን አለችኝ። ግን እኔ ሳላውቅ ለካሳ ፕሮሰስ ጀምራለት ነበር። ሀዲያ ታውቃለች። ለዛም ነው አሁን ሀዲያ ብትመጣ ሁሉ ነገር ከኔ ይበልጥ ሀዲያ ያኔ ረጅም ዓመት ጓደኛዋ ናት እዚሁ ሀገር ከገባች ጀምሮ ማለት ነው። ፕሮሰሱን አለ ኢቭን ሄዳ እሱ የመጣለት ራሱ እኔ አላውቅም። የነገረችን ግን ፊሊፒኒቷ ነች። ለፊሊፒኒቷ ነግራ ክብሮን ዛሬ ባሌ ይመጣል ሄጄ ልቀበለው ነው ብላ ለፊሊፒኒቷ ነግራ ነው ፊሊፒኒቷ ለኔ ነገረችኝ። በቃ እኔ አታምጩ ካልኳ በኋላ ምን ሆንኩኝ እኔ ገለለችኝ። በቃ ለሱ ራሱ ያኔ ምን ትለዋለች እኔ ሰዎች አንተን እዚህ እንዳላመጣ በቃ የማይፈልጉ ሰዎች አሉ ብላ ሁሉ ለሱ ነግረዋለች። ከዛው አንዷ እኔ ነኝ። ምክንያቱም ነገራቸው መልካም ስላልነበር እዛ ኢትዮጵያም ሄዳ እሱ ራሱ የነገረችን እሷ ባንድ በቷ ኢትዮጵያ ለቫኬሽን 2 ወር ሄዳ መድኃኒት ሁሉ ልጠጣ ነበር እዛ ለቫኬሽን ልክ እንዳገባችሁ። አታምጪ ያለችበት ምክንያት እሷ ስለሱ የምታውቀው ነገር ነበረ። አው ልጠይቃት ስል አንቺም ቀደምሽኝ። ይቅርታ እሺ ቀጥይ፣ ጥያቄዋን ተቀበል እኮ ከታችም ለምን እዚህ በስልክ ላይ እኔ ክብሩን አላውቀውም። እኔ ምንነቱን ማን ይሁን አላውቅም። በፎቶ ብቻ ነው የማውቀው። በአካል አላውቀው። ምን ያውቅ እስከዛሬ ድረስ በአካል አላውቀው። ፎቶ ብቻ ነው የማውቀው። ለምንድን ነው እዚህ በስልክ ሲያወሩ ይጨቃጨቃሉ። በቃ ብዙ የሚሳደበው ቃላቶች ለሱ የሚናገራት ነገሮች በቃ ሪስፔክት አበዳን የለውም። አበዳን በቃ ገባሽ? ልክ ሰውየውም እንዳለው ልክ ከሱ ጋር ስትጣላ እዚህ የምታደርገው ሐረካቶች አሉ። ስራ እስከ መስራት፣ መጨቃጨቅ፣ ማልቀስ፣ ብቸኝነት መሆን፣ ምግብ አለመብላት ገባሽ? በቃ ብዙ ነገሮች ስለሚናገራት በጣም ስለሚሰድባት በቃ ለዛም ነው እንዳያመጣት እኔ እዚህ እንዳይመጣ የምፈልገው። ሌላ ችግር የለም። አንሰጣለን እሷ ትጨርስና ከዛ በኋላ አንተ ትጨርሳለህ። በተራ ነው የሚሆነው። ምክንያቱም ግን ሳሪ በነካጅት ማለት ነው ብዙ የማይወጡ ነገሮች አሉ ያለችውን የሰው ልጅ መሸር የለም አይደለ? ይቺ ልጅ ከድሮ ጀምራ እንደዚህ የምትወዳት ከሆነ ከድሮ ጀምራ የምትቆረቆርላት ከሆነ ስለሷ የምታስብ ከሆነ ይቺ ልጅ አልፋለች፣ በህይወት የለችም አይደለ? ስለዚህ የማይወጣለ ያለችውን ነገር ለምን አታወጣም? ከልጅቷ ነፍስ በላይ ምን አለ? ይፋ ማድረግ አለባት። ምክንያቱም ራሷ መናገር አለ። ያው ስቴፕ እኮ እየተናገረች ነው። እሺ ጋይ ስቴፕ ባይ ስቴፕ እየተናገረች ነው። እሺ ያው ይቻላል ብዬ ነው ይውዬ ገብቶሻል። እሷም ላይ እሱም ላይ አታች አድርጎ ለመፍረድ የልጅቷን ሀቅ ለማውጣት ብዬ ነው። ከዛ በኋላ እሺ እሱ መጣ፣ ፕሮሰስ ተጨረሰለት። ከመጣ በኋላ እዚህ ካመጣችሁ በኋላ ከዛስ በቃ አመጣችሁ እዚህ። ከዛ ውጪ የተለያየ እቆቹን ይዞ መምጣቱን አሳየችን። ከዛ በኋላ የካምፓኒ ስራ ገባ። ከዛ በኋላ ግን በቃ ብዙ መኔ ጋር ሆና ብዙ ማታወራውም። አልፎ አልፎ ግን በቪዲዮ ስታወራ አየዋለሁ፣ ሰላም እለዋለሁ። ያኔም ራሱ ሰላም ስለው ራሱ በቃ የሆነ ይሄ አላ ልብሽ የሆነ እንትን የሚልሽ ነገር በቃ ምክንያቱም ለሱ መልካም ነገር ስሜት ስላሌለ በቃ ብዙም ሰላም አለለው። ከዛ በኋላ ያ ነገር ሆነ። ከካምፓኒ የሆነ ታይም ላይ ከሷ ጋር ተጣሉ። ግን የማውቀው ታሪክ የለም። ግን ብሬን መልስልኝ፣ አንተን ያመጣሁበትን ብሬን ስጠኝ። በዚህ ብር ብዙ ጊዜ ይጣላ፣ በብር ኬዝ በጣም በቃ አንተን አመጣውክ፣ የሁሉ ብር አውጥቼ አመጣውክ፣ ስለዚህ ብሬን ስጠኝ፣ ብሬን መልስልኝ ትሏለች። እንግዲህ እሱ አልመልስም ይሁን አላውቅም። በብዛት የሚጣሉት የብር ጉዳይ ነው። ገባሽ? ምናልባት እሱ ሌላ ሴት ጋር ቺት አድርጎባት ይሆናል ብለሽ ታስቢያለሽ? አንቺ እንደ ጓደኛ እንደ ሴት ሳሪ። እኔ ግን ከዚች ከልጅቷ ጋር ራሱ ቺት ያረገባት ነው የሚመስለኝ እንደ ሀሳብ ከራሷ ከተናጋሪዋ ጋር ሂጂበት። ያው ጥያቄን እንትን ልበል ብዬ ነው እንደዛ ብለሽ ታስቢያለሽ? ምክንያቱም አንድ ሰው እዚህ ድረስ ካመጣው በኋላ እዚህ ድረስ ከደረሰ በኋላ አለመግባባት ሊኖር ይችላል፣ መጣላል ሊኖር ይችላል። ይሄ ትዳር ነው፣ ህይወት ነው። እሷ ማዳም ቤናት፣ እሱ ሌላ ቦታ ነው። ብሬን ያመጣሁት በህን መልስ እስከማለት ደረጃ የደረሰችው ምናልባት አንቺ እንደ ሴት ወይም እንደ እህት እንደ ጓደኛ አንቺም ደግሞ በተደጋጋሚ ታይ ስትይ ስለነበረ እሱ ከሌላ ሴት ጋር ቺት አርጎባት ነው ብለሽ ታስቢያለሽ? እዚህ ደረጃ ከራሷ ጋር ነው ቺት ያረገባት። መሲ ወደ ገደለው ግቡና ከራሷ ጋር ቺት አርጓል። ችግር አለ? ምን አለች ይበሉኝ። ከራሷ ጋር ቺት አለ። ጀንጅኗት ይሁን የተፈጠረ ነገር አለ፣ ሂዱበት። እኔ ተናግሬያለሁ።
ሁይ በነገራችን እኔ ላላላላ ራስሽ ጋር ችግር አለ። እሱ ጀንጅኖሽ ይሆን ስትጀናጀኑ ሰምታ ይሆን ልጅቷ ጋር ሀቋን ሰሞሪ ነው የሚያውቀው። ውዴ ራስሽ አውጪ። ከአንቺ ጋር ነው ችግር ያደረገው። ስሚኝማ እማ ይኸውልሽ ስሚኝ፣ እኔ ራሴን አውቃለሁ። ለአስካል ማለት ነው ምንም ነገር ቢል እኔ ችግር የለብኝም። ገባሽ አለ እንዲህ የቺት ምናምን ነገር እኔ እንደዛ አይነት ሰው አይደለሁም። ሲቀጥል ደግሞ እኔ ከማዳም ቤት መውጣ ልጅ አይደለሁም። ይኸው ማዳሜ ኢንሻአላህ ዛሬ ትመጣለች፣ ዛሬ ተሳፍራለች፣ ዛሬ ትመጣለች። ገባሽ አይደለ? እኛ ከማዳም ቤት እኔም አስካልም መውጫ ኢቭን እንኳን ማለት ነው ሻምፑ ምናምን ልንገዛ ራሱ ስንወጣ ስንት ሰዓት እየተደው በሹፌር ነው ተልከነኛ የምንወጣው። እንደ ልባችን የምንወጣ የምንገባ ሰዎች አይደለንም። ገባሻ? ማዳም ቤት ስንኖር እኔ 3 ዓመቴ ስወጣ ሻምፖ በ3 ወር በ4 ወር አንዴ ነው የምንወጣው። እሱም ከሹፌር ጋር ነው አይደል? ይኸውልሽ እዚህ ጋር ነው ውዴ እኔ መልስሻለሁ። ሳሪ ይኸውልሽ እኔ አከብርሻለሁ። እኔ መልሳለሁ። የኔ ጥያቄ ይኸውልሽ አሁን ስለመውጣት አይደለም ስለመውጣት ስላለመውጣት እኮ አይደለም። ገባሽ? ለምን እንደዚህ ትለኛለች? የቺት ጉዳይ እኔ እኮ ቺት ፍለጋ አይደለም እዚህ ሀገር የመጣሁት ማለት ነው። እንደዛ እንድትለኝ ኖርማሊ አይደለም። ኖርማሊ ጀስት የኛ ጥርጥር ነው የተጠራጠር ነው። ገብቶሻል? አንቺና ክብሮም ለምን ተጣላችሁ ለምን ምናምን የሚለው ነገር አይምሯችን ላይ ስለሆነ የኔ ጥያቄ አሁን ክብሮምን ብር መልስልኝ አለችው። ብር እንግዲህ ሂዳ ረፍት ወስዳ አግብታው ቤተሰቧ ጋር ሳትሄድ ራሷ ጋር ሂዳ እዛ ብቻ አግብታ ይህን ሁሉ ካረገች በኋላ ወደዚህ ካመጣችሁ በኋላ ለምንድነው ብር መልስልኝ ብላ የተጣሉት? ለምን ውዴ? መጀመሪያም እሱን ስታመጣው ምታመጪው ከሆነ አስካል ልክ እንግዲህ ፓስፖርት አስጀምረዋለሁ ብላ መጀመሪያ ነግሬሻለሁ፣ ነግራኛለች ብዬሻለሁ። ልክ አመጣዋለሁ ክብሮንን ምን ትያለሽ ስትለኝ የአስካል ብታመጪው እንኳን እኔ እንድታመጪው በፍጹም አልፈልግም፣ በፍጹም ግን ካመጣሹ ብርሽን ካመጣሽ በኋላ አንድ ባንድ ላዝም መቀበል አለብሽ። ላዝም በቃ ብርሽን። ከዛ በኋላ ነገር ባሉ አይደል እንዴ እንግዲህ ይሄ እኔ አስተሳሰብ አንድ ሰው ባሉ ነው። ባሉ እስከሆነ ድረስ ለምሳሌ እኔ ባሌ ከኢትዮጵያ አምጥቻለሁ፣ ብሩን አልቀበለውም። አብረን ሰርተን አብረን እናድጋለን፣ አብረን እንለወጣለን። ለምንድን ነው የምቀበለው? አሁን አንቺ ለምሳሌ ይህን ምክር የመከርሻት ለምንድን ነው የምትቀበለው? ከክብሮም ጀስት ይሄ ልጅ ለኮንትራት አይደለም የመጣው። ጀስት ይሄ ልጅ ሰርቶ አሁን ለምሳሌ እኔ ሌላ ሰው ሰንበዲ ባመጣ በቃ እንደዚህ ነው ከዚህ በኋላ ብሬን ታመጣለ ብዬ ዲል አደርጋለሁ። ሄደች 2 ወር ድረስ አገባችሁ፣ ለዛውም ቤተሰብ ሳይኖራት እሱ ቤተሰብ ጋር ሄዳ አገባችሁ። ይህን ታውቂያለሽ፣ አንቺ በደንብ ጠንቅቀሽ ታውቂያለሽ። ከተጋቡ በኋላ እዚህ ጋር ስታመጣው ተይ ብለሻል። አንቺም ኦልሬዲ የሚሰማሽ ፊሊንግ ስላለ ነው። ኢትስ ኦኬ አክሰፕት ላርግሽ። ግን ለምንድን ነው አንቺ ያንን ብሯን እንድትቀበል የምትጠይቂያት? ባሏን የገዛ ባሏን ይህን መጠየቅሽ ምክንያቱም እኛ እዚህ ጋር አስካል ስታወራኝ መጀመሪያም አካውንቷ ላይ ምንም ብር እንዳሌለ ምንም ሳንቲም እንዳሌላት ትነግረኛለች። ይሄን ነገር ስትለኝ በቃ ካመጣሹ ማይቀር ሳንቲምሽን ይስጥሽ። ያኔ በቃ እኔ አሁን ፍቅረኛዬን ላመጣ ባስብ እኔ ሳንቲም መጀመሪያም ለሱ ብሏለች። ክብሮን እዚህ ካመጣው በኋላ ትከፍለኛለህ ወይ ስትለኝ አዎ ከፍላለሁ፣ አዎ እከፍልሻለሁ፣ አንድ ባንድ ብርሽን እሰጥሻለሁ ነው ብሏት የሚያመጣችው። እኔ በእርግጥ እንዴት አወቅሽ እኮ መጀመሪያ ንገሪው። መጀመሪያ ፕሮሰስን ሲጀምሪው እዚህ ካመጣሽ በኋላ እዚህ ከመጣ በኋላ ብሬን ትሰጠኛለህ ወይ በዩ። ገና ይሄ ኮንትራት አይደለም ባሉ አይደለም እንዴ? ለምንድን ነው የሚሰጣት? ታሪዬ ክብሮም ለምን አያወራም? ለሱ እድሉን ስጡት። እሺ እንሰጠዋለን። ይውዬ ነገር ይደረጋል። ይኸውልሽ ክብሮም ሚስቴ ሞተችብኝ ብሎ ስለመጣ የመጠበቅ ግዴታ ስላለው ነው። ይውዬ ገብቶሻል? እዚሁ እንዳለን ጠጭ አድርገን ከእሷ ጋር ለመለያየት ነው የኔ ጥያቄ። አንድ ሰው ባሉን ሲያመጣ ምሳሌ ሰካራም እና ተዋት፣ ዝም በይ አትበሉ፣ ያለበለዚያ ቦልፋት። የኔ ጥያቄ አንድ ሰው ባሉን ሲያመጣ እኔ ምሳሌ አድርጌ ነገርኩሽ። ባለቤቴ ነው፣ ባሌ ነው። ሲጀመር ኢትዮጵያም አልተጋባንም ነበር፣ እዚህ መጥቶ ነው የተጋባ ነው። ሲመጣ ግን ብሬን ትመልሳለህ አላልኩትም። ማንም ጓደኛ ያለኝም የለም። ቢኮዝ ባሌ ነው፣ በቃ ባሌ ነው ብዬ የማገባው። ስለዚህ ለምንድን ነው ባሏ እስከሆነ ድረስ አግብተዋለች፣ ሂዳ ነግራሻለች። 2 ወር ሂዳ ከነጭራሹ ቤተሰቧ ጋር ሳትሄድ እሱ ጋር ሂዳ አግብተዋለች። እስካገባችሁ ድረስ ለምንድን ነው ብሯን የሚመልሰው? እንደውም አብረው ሰርተው አድገው ከኮንትራት ቤት ወጣ አብረው ህይወታቸውን እንዲኖሩ መሆን ሲገባው ለምንድን ነው ይመልስ ብለሽ አልሻት? ከይቅርታ ጋር ለምን
ውዴ እኔ ምንም ሌላ ኬዝ የለኝም። ምንም ይሄ የሚሸፋፈል ሌላ ኬዝ ሳይኖር ስለሚጨቃጨው ብዙ ነገር ስለሚናገራት እንደፈለገ ብዙ ነገር ሲያመነጫጭቃት ገባሽ? ይሄ ሁሉ ስለሚናገር ነው እንጂ እኔ ሌላ ኬዝ ኖሮኝ የለም። በእርግጥ ይሄስ ውዴ አሁንም በድጋሚ የምነግርሽ ቺት አርጎባታል። የምታቂው ነገር አለ። ክብሮም አሁን እንዳለችው ይውል ወይ ካንቺ ጋር ወይ ከሰንበዲ ጋር ክብሮም ቺት አርጓል። ስለዚህ ይቺ ልጅ ከሁለት ያጣ እንዳትሆን ነው እየመከርሻት ያለሽ፣ ወይ ክብሮም ወይ ገንዘቧ እንዳታጣ። ስለዚህ ከሁለት አንዱ እንዳታጣ ስለምትፈልጊ ክብሮም ቺት እንዳረገ ስለገባሽ ኦልሬዲ ብሯን ቢያንስ ይመልስ። እርግጠኛ ስለሆነች ሳርዬ እርግጠኛ ስለሆነች ስለገባት ሳይሆን እርግጠኛ ስለሆነች ከራሷ ጋር ክብሮም ሲያወራ ደግሞ ሪሊ ይወጣል። ለክብሮም እድሉን ስጡት። ዛት ቢስ እንደዛ ስለሆነ ነው እንጂ አንቺ ከሁለት ያጣ እንዳይሆን ጓደኛ ከሆንሽ ምንም ነገር ቢሆን ትዳራቸው ከተስማማ ተስማማ፣ ካልተስማማ ደግሞ ዋቴቨር። ግን ገና ከሱ ሳይመጣ ነው እኮ አንቺ አሁን ዲል እያረግሻለሽ። ሳርዬ በዛ ላይ 100% እርግጠኛ ሆና ነው ብርሽን አስመልሽ የምትላት። ሰው እርግጠኛ ሳይመጣ ገባሽ? ወይ አንቺ ጋር ወይ ሌላ ሰው ጋር ቺት አድርጓል። ስለዚህ ክብሮም ይሄድበት። ይኸውልሽ እኔ አንድ የመጨረሻ ነገር ላውራ። እኔ ክብሩንም ያውራ ማንም ያውራ፣ ይሄ እውነት እኔ ማለት ነገር አይደለ? ገባሽ? የፈለጋችሁትን ነገር ማለት ትችላላችሁ። ምክንያቱም እዚህ ጋር ኖ ውዴ ችግር የለውም። የፈለጋችሁት ቺት አድርጋለች ምን ብላች ብዙ ነገር ልታውጭ፣ ግን ሀዲያ ብትመጣ ሀቁ ሁሉ ሀዲያ ጋር አለ። ገባሽ አይደለ? እኔ የራሱ ህይወት ሀዲያ ትምጣ። ይሄ ቺት ይሄ ምን እኔ አላቆም ያንን ህይወት ገባሻ? ያንን ህይወት እኔ አላቆም። ዛሬ አስካል ስለሞተች ብቻ አይደለም ክብሮንም ያውራ፣ ግን እኔ ይሄ ሁሉ ነገር ሲሆን አላቅም ያውራ። እሺ ክብሮም ያወራል፣ እድሉን እንሰጠዋለን። አንቺ ግን እዚህ ይኸውልሽ፣ አሁንም ቢሆን አዳምጪ። ከይቅርታ ጋር ስምሽ ማነው? ሂባ። ይህን ሁሉ ነገር የምንነግርሽ ይህን ሁሉ ጥያቄ የምንጠይቅሽ አንቺም ነገ ተወልጅና በልጅሽ ላይ ወይም ደግሞ በእናትሽ በእህትሽ በወንድምሽ ላይ ልክ እንደዚህ አይነት እጣ ፋንታ ሲደርሳቸው ሰው ሲፈልጉ ሰው ስለሚያጡ የዛኔ እውነታቸው ስለሚደበቅባቸው ከሀቅ ጎን እንድትቆም እንጂ እኛ የፖሊስ ሰው እየሰራን አይደለም። ገባሽ? ነገ ለእህቶቻችን ማስተማር ስላለብን ነው። ስለዚህ አንቺ ግልጽና ጥሩ ሰው ሆነሽ በመልካምነት ልትናገሪ ነው የሚገባሽ። ምክንያቱም አንቺ እንደውም እድለኛ ነሽ። እዚህ ጋር ቁጭ ብለሽ እህትሽ የምትወጃትን አብረሽ የበላሻትን አብረሽ የጠጣሻትን በዚህ ነገር ስታጪ ስሜቱ በጣም ይከብዳል። እኔ እንደውም እንደዚህ አልጠብቅሽም። ምክንያቱም እኔ አብሬ የበላሁት አብሬ የጠጣሁት ሰው እንደዚህ ህይወቱ አጣ ሲባል ኔቨር ኤቨር ዳንቺ ኤክስፔክት ማድረግ አለ። ሳርዬ እኔ ታዘብኩት ነገር እንኳን አይደለም እኔ የሆነች እኔ ስለ ልጅቷ ሲወራ ማርያምን እያለቀስኩ ልጆቼ ሁሉ ማማ ለምን እያሉኝ ነበር ሳለቅስ እግዚአብሔርን ስሰማታል። አንቺ ጋር ጓደኛችሁ በጣም ተጎድታለች። እቺ ልጅ ጉዳቷን ታውቂያለሽ። ጀስት በቃ የኔ ፊሊንግ ነው። ተረዳውሽ ውዴ ተረዳውሽ፣ ችግር የለውም። እኔ ትላንት ጠዋት ነው የተነገረኝ። የተደበቀ ነገር አለ ያለችው ነገር ለምን አትናገርም? እሷ ትናገራለች። ታሪዬ ስሚኝ፣ ታምኝም እኔ ማንም እንዲወደኝ ማንም እንዲጠላኝ ህይወት ነው የምትሉኝ። እኔ ምን እያረኩ ነው ታዲያ? እከካ ማንም እንዲወደኝ ህይወት ነው የሚሉት የመሰለኝን አስተያየት እንደማንኛውም ሰው እየተናገርኩ እኔ ሳርዬ ማንም እንዲወደኝ ወይ ደግሞ ማንም እንዲጠላኝ ብያለሁ። እዚህ ምድር ላይ ማንም ወደደኝ ማንም ጠላኝ አይ ዶንት ኬር። ገባሽ አይደለ? ግን እኔ እዚህ ጋር አሁንም የመጣሁት ስደውይልኝ ትናንትና ጠዋት ነው ነገር የሰማሁት። ሪካርዶች አሉ ሳወራቸው የነበረው ማዳሜ ስትነግረኝ ሳወራው የነበረው ሁሉ ነገሮች አሉ ሪካርድ። ገባሽ? አሁን እሷ ኢንሻአላህ ሬሷ ሲመጣ ከዛ በኋላ እኔም ፖሊስም ራሱ መጥቶ ስልኬ እንዲፈትሽው ፈልጋለሁ። ገባሽ አይደለ? እኔ ችግር የለብኝ። ግን እዚህ ጋር ትላንት ከተነገረኝ ጊዜ ጀምሮ ሳለቅስ ሌሊቱ ሙሉ አልተኛም። እንዴት እንዳለውኝ እኔና እኔ ብቻ ነኝ የማውቀው። ገባሽ አይደለ? ስለዚህ በሁለት ማሰብ ይችላል። እኔ ሁለት አይነት ሰዎች አውቃለሁ በራሴ በህይወቴ የደረሰብኝ ማለት ነው። እስቲል እስካሁን ድረስ ሁለት አይነት ሰዎች። አንዳንዶቹ በትክክል ይወዱኛል። እዚህ ቲክቶክ ላይ ያሉትን አይደለም የራሴ ጓደኛ የምላቸው ከራሴ የምቀርባቸው ቤተሰብ ዘመድ ብዬ የምላቸው ሁለት አይነት ሰዎች አሉ። እነዚህ ሁለት አይነት ሰዎች ምን እንደሆነ ታውቂያለሽ? አንዳንዶቹ በጣም ይወዱኛል ሪል ከልባቸው ይወዱኛል። አንዳንዶቹ አይወዱኝም፣ ግን ለእኔ እንደሚያስቡ አድርገው በትዳሬ በህይወቴ በራሴ ይገባሉ እንደሚያስቡ አድርገው። ገባሽ? ያንን ነገር ስለ እኔ አሁን ለምሳሌ በአንቺ ቦታ ብሆን የምሬን ነው የምልሽ። ይሄ የራሴን አመለካከት ነው። በጣም ይቅርታ ጄጅ እያረኩሽ አይደለም። እኔ ጓደኛዬ አብሬያት የበላኋት አብሬያት የጠጣኋት
ክብሮምን አምጥታ እንደዚህ የሆነች ቢጓደኛዬ መጥቼ በዚህ መንገድ ከእናንተ ጋር ዲል አላረግም። ለምን እንደሆነ ታውቂያለሽ? ጀስት በቃ እንደኛ ጓደኛዬ ናት። አብሬ በልቻለሁ፣ አብሬ ጠጥቻለሁ። ከዛን አልፎ ተርፎ ደግሞ ይሄ ልጅ እንደጎዳት በደንብ አውቃለሁ። ብዙ ነገር አለ ውስጥ። ስለዚህ እንደዚህ ብዬ አላወራም። ባንቺ መንገድ በጣም ይቅርታ፣ በራሴ ስለተረዳሁት ሊሆን ይችላል። ሌላኛው ደግሞ እንደነገርኩሽ ሁለት አይነት ሰዎች አሉ። አንደኛው በጣም ጥሩ ሰው ነው፣ አንደኛው ግን ጥሩ ይመስላል፣ ያስመስላል፣ ግን ይጎዳል። ገባሽ? የሚጎዳ ሰው አለ። እንደዛ አይነት ነገር ፊሊንግ አለኝ አንቺ ላይ። ይቅርታ አድርጊልኝ። አሁን ወደ ክብሮ ምን ቀጥል እሺ። ያው መሲ ስራ ላይ ስለሆነች እኔ ቤቱን ልምራ ብዬ ነው እንጂ ባይዞ የቤቱ የመሲ ነው፣ ግን ቢሆንም ያለውን ነገር እንምራ ከማለት አንፃር ነው። መሲ አንድ ነገር ልንገርሽ፣ እኔን አስመሳይ እያሉ የሚሰድቡኝ እነዚህ እከካሞች። እኔ ምንድን ነው ያስመሰልኩት? ልጁን አንቺን አይደለም ሂዊ ሂጂበት ጎበዝ እያሉሽ ነው። ሂዊ አንቺን እኮ አይደለም፣ ምናልባትም ሂዊ አንቺን አይደለም፣ ከይቅርታ ጋር ከታች ሂዊ ሂጂበት እያሉሽ ነው። ምክንያቱም ጥያቄሽ እኮ ትክክል ነው። ሂዊ አንቺ ዳይሬክት ስለጠየቅሽ ነው እንጂ እኔ እኮ ጠይቄያለሁ። ቺት ያረገባት ይመስልሻል ብዬ ጠይቄያለሁ። እሺ በቃ ሰሪ አይደለም። እኔ አላውቀው እሷን አላውቃት። አንቺን አይደለም እኛ ማንንም አናውቅም። መወለድ ቋንቋ ነው። ክብሮም ቀጥል። እሺ አንተና ማን ነበር? ሂቮና እናንተ እንዴት ተዋወቀ? እኔ ነኝ ተቀበልኩት። ክብሮም በጣም ቅድም ደህና ነበር፣ አሁን በጣም ይጮሃል። ይዊት ማርታ አሁንስ እስቲ አውራ። አሁን ይሰማል። አንተና ሂቮና እንዴት ተዋወቃችሁ? ኢቫን ቅድም እንዳልኳችሁ ከኢቫን ስልክ የተቀበልኳት እኔ ነኝ። የእሷን የህድያን የአሰሪዋን የሹፌሯን የሚቀበለው እኔ ነኝ ከእሷ ጋር ሳወራ። ምክንያቱም በፊት በጣም ቆይቷል። ለምን ኢትዮጵያ ያለው የሚቀበለው እኔ እዛ ሆኜ ምናልባት ስልክሽ ለሆነ ጊዜ አንድ ሰዓት አንድ ሁለት ሰዓት አንድ ቀን ቢዘጋ እነሱን ጠውዬ ዳንetሽ ለመጠየቅ ያህል ብቻ በቀኝነት አለቀ። እሱ ጋር ኢቫ እንዳለችኝ አታቀኝም፣ አላቃትም፣ በአካል እንታወቅም። ሲሟን ራሱ ኢፍቱ ናት ብላ ነገረችኝ። ምስቴ ናት አንታወቅም፣ እውነት ለመናገር ማለት ነው። ከዛ ተግባሯን ግን ምስቴ ትነግረኛለች። በሷ ፊት አታዋራኝ ትላለች። እኔ ኮሽና ሆኜ ስልክ አሁን ለምሳሌ እሷ ሞታለች፣ እንግዲህ እንደ እግዚአብሔር ፈቃድ እኛ ደግሞ አለን። መቼ እንደምንሞት ሳሪ አናውቅም፣ ግልጽ ብናወራ ማለት ነው። ስለዚህ እሷ ፊት አታወራኝ ትለኛለች። ለምን ምንድነው ጓደኛች አይደለች እንዴ ምንድነው ብዬ ሳወራት ምክሯ ጥሩ እንዳልሆናት ነው ብትነግረኝ። ሚስት ማለት ህይወት ነው። ባል ቀድሞ ይሄድ ሚስት ቀድማ ትሄድ የሚታወቀው ነገር ባይኖርም ህይወት ነው። እኔን አምጥታ ትከፍላለ ብላ አላመጣችኝም፣ አትኝም ሲጀመር። ምክንያቱም እኔም እዚህ ሰርቼ 1000 ብር ደሞዝ ካገኘው 4ም ሊቆጥብ 5ም ሊቆጥብ 3ም ሊቆጥብ ወይንም ለቤተሰብ እንላክ የኔና የሷ ብቻ ነው። ምንም እንዲህ ነው የሚለው ይሄ ብር መልስ ምንም አንድ ቀን ትንፍስ ብላ ተናግራኝ አታውቅም። ምን አለበት እሷ የመከረች ክብሮም። አንተ አሁን ከሀዲያ ጋር ጸብነህ አይደለሁም። በጣም ዛሬ እንዲህ አወራለሁ እንዲቆም ቆሜ እንዳወራ ያደረገችኝ ዛሬ ላይ ሀዲያ ነው። ሀዲያን በዚህ ያወራዋት አይደለም። እኔ አሁን እምልህ እሷ አሁን ለምሳሌ ሂቮና ጋር ተጣልታችኋል፣ ብሎክ ተደራርጋችኋል። እሷ ቡልካለች፣ አንተ አላቅም ብለሃል። ከሀዲያ ጋር ታወራለህ? በፊትም እስቲል እስካሁን ድረስ ታወራለህ? አሁን ከሀዲያ ጋር ማውራት ጀመርኩት። እሷ እዛ ከመሄዷ በፊት ነው ሀዲያ ኢትዮጵያ ተሳፍራ ነበር። ልጇ ታማ ኢትዮጵያ ሄዳ መታ ነበረ። ከዛ በኋላ ሀዲያ በጣም ጥሩ ጓደኛዋ እንደሆነች እግዚአብሔርን ነው የምልሽ፣ በጣም ጥሩ ጓደኛ እንደሆነች በጣም ትነግረኛለች። እናቴ ናት ብላ። ምክንያቱም አብረው አንድ ቤት ነው የጀመሩትም። ሲጀምሩ በጅምር አካባቢ የነበረውን መከራ የተቀበሉት መዳም ቤት ሆነው ከሀዲያ ጋር እንደሆነ በጣም ትነግረኛለች፣ ልክ እንደ እናቴ ብላ እና በዛ እሷ ስለምትወዳት ሀዲያን ባላቃትም ወደድኳት ስታወራ። ከዛ ልጇ ታማ ኢትዮጵያ ተሳፍራ ነበር ሀዲያ። ልጇን ታክማ ስትመለስ አራ ስልኳን ስጭኝ ማለት እሷ ሀዲያን እኮ ልጅሽ ደህና ናት ወይ ተሻላት ወይ ተመለሽ ወይ እንኳን ይኸው ነገ ዛሬ ቢትመጣ ሀዲያ ታወራቸዋለች። ደህና ናት ወይ ብላ ተቀበልክ? አዎ ልጅቷ ምን ብለሃል? በባለፈው በፊት ገና ልጅቷ ስትወጣ ወደዛ ወጣሽ ወደዚህ ወጣሽ ኔትወርክ ላይ ኖርሽ ስለሚችል ከምሰጋ የሀዲያንም የዝችንም ቁጥር ተቀበልኳል።
የመጀመሪያው አልሰራም ነበረኝ። አዎ በፊትም የሷም የኢቫም ያሰራም የሹፌሯም ነበረኝ። ግን የሀዲያ የመጀመሪያ ስለጠፋ ጠፋ እኮ ስላት አዎ እሱን አልተጠቀመችም። እየተጠቀመች ያለችው አዲስ ስልክ አለ እሱን ሰጣለሁ ብላ ነው የሰጣችኝ። እሺ ክብሮም አንድ ጥያቄ ልጠይቅህ ከይቅርታ ጋር። እሺ ችግር የለው። እሺ አባቴ አንተ በእርግጥ ብሎክ እንዳረካት አታውቅም፣ ግን ሳርዬ ማለት ነው የመጨረሻ እሷ ብሎክ ልታረገው የቻለችው ምን ተነጋግረው ነው ብሎክ ደረጃ የደረሱት? አዎ እሱ ምክንያት እኔ ልንገራችሁ። ቅድም እሷ ትንገር እያልኩ ነበር አልነገረችም። ብሎክ መደራረግ ማለት የመጨረሻ ደረጃ ስትደርስ ነው ብሎክ የምትደራረገው። ያ አዎ ያንን እኔ ልንገራችሁ። እኔ እዚህ ከመጣሁ በኋላ ሚስቴ ተሳፍራ ነበር ኢትዮጵያ። እሺ ኢትዮጵያ ስትሳፈር እኔ ሰሞኑን ሊሳፈር ነው አለች እንጂ እንደተሳፈረች ለኔ አልነገረችም ስትሄድ። ከዛ በኋላ እኔ እንጃ ማስታፈሯን እኔ ማለት እውነቱን ሳይደብቅ እኮ ለምን እኔ እየጠየኩት ነው። ለምን አሁን ለምሳሌ አንተ ሚስት ናት፣ ጥያቄ ሚስት ናት። ሚስት እስከሆነች ድረስ ሂደህ በ80 ግብታታል። ለዛውም ሀገር ላይ ወስደህ ያለ ሰው ያለ ዘመድ ያለ ቤተሰብ በአንተ ሀገር ላይ ባሊ ብላ ወዳ ከዚህ ሂዳ ያላትን ብር ጨርሳ የሚሆኑ ዋቴቨር እሱን ፈጣሪ ይወቀው አገባች። ካገባች በኋላ ሚስት ናት። ኢትዮጵያ ለሁለተኛ ጊዜ ልትሄድ ስትል ለምንድን ነው አንተን ያልነገረችህ? ማን ጋር ነው እሱ የምትሄደው? ሰሞኑን ቢላ ኢቷ ጋር ነው። ኢቷም አለች ቤቷም አለ አዲስ አበባ ላይ እዛ ነው የምትሄደው። እኛ ጋር አትሄድም። ኢቷ ጋር ነው የምትሄደውና ሊሄድ ነው ስትል አትሄጂ ብለን በዛ ተጨቃጭቀን ነበር። ለምንድን ነው የምትሄጂው? ይሄ ምክንያት እያመመሽም ከሆነ ይሄ ኢትዮጵያ እንድትገቢ የሚያደርግሽ አይደለም። ቆይ ትንሽ ተረጋጊ፣ ከዛ በኋላ ትሄጃለሽ እያልኩ እየጨቀጨቋ ስል ነበር። በዛ አልተግባባንም። ሄደች። ከዛ እዛ መሃል ላይ ኢትዮጵያ ሆና ስልኳ ሳይሰራ ቀራና እኔ ኢቫ ጋር ደወልኩ። አስካለ ሄደች ነው ወይስ ምን ሆና ነው ስልኳ የማይሰራው ብዬ እሷ ጋር ደወልኩኝ። እሷ ሀዲያ ካለሽ ቁጥር ጻፊ፣ ሀዲያ ነይ በይ። ሀዲያ ካለሽ ሀዲያ አስገቡኝ እያለሽ ነው ብላችኋል። ሀዲያ ካለች እሺ ቀጥል። ከዛ በኋላ እሷ ጋር ደውዬ ለምንድን ነው ሄደችው? ምንድን ነው የተከበረት ነገር አለ ወይ? ከኔ የደበቀች ነገር ካለ ምናልባት ላንቺ ልትነግርሽ ትችላለች ኢቫ። ምክንያቱም ምንድን ነው ብዬ ሳወራት እሷ እኔን ታወራኛለች። እኔ የሚያወራው ሳድቅ አሁን ደውሎልኝ ነበረ። ወዴት ረገፋችሁ? አስገቧቸው። ምን አርገን ነው የገለበጥሽን? በመቤቴ ሶሉሽኑ ላይ ሳንደርስ ወይ ግራይ እንስራ። ፈጣሪ ትዕግስቱን ስጠኝ። እሺ ጋይስ የት አላችሁ? ወደ መፍትሄው ሂደን ከዛ በኋላ እሱን አንድ ጊዜ ብቻ ጠይቀን ከዛ ወደ መፍትሄው እንሄዳለን። በዚያ ለምንድን ነው አንድ ልጅቷ ሞታለች፣ ነፍሷን ይማረው። ወደ መፍትሄው ለምንድን ነው የማይገባው? ጁጁ ይገባል ማለት ከሞተች በኋላ ምንም ብንሰማውም ባንሰማው ምንም የሚጠቅመን ነገር የለም። የሚጠቅም የለም። ጁጁ አንድ ነገር ልንገርሽ፣ ማርያምን ዝም ብላችሁ ስሙ። ሁለቱ ላይ ችግር ከሌለ እኔን ትፉብኝ ፊቴ ላይ እኮ። እሺ ምን መሰለሽ ጁዬ፣ አሁን ለምሳሌ እውነት ነው ሞታለች፣ ግን ለምንድን ነው እንደዚህ የሚፈጠረው? እኛ ማወቅ አለብን ጁዬ፣ መማር አለብን። ገባሽ እኮ ነው። ባነጋገራቸው ባይዘው ካነጋገራቸው ግልጽ እኮ ነው። ሁለቱ ላይ ችግር አለ ጁ እመቤት ተከሬ ክብሮም ላይ ያቺ ቺኳ ላይም ችግር አለ። ልጅቷ በሁለቱ ነገር ነው ራሷን እንትን ብላ ራሷን ያጠፋችው። ወይዬ ምን እንደሆነ ታውቂያለሽ? አበቃ ልጅቷ ገባሽ፣ የሆነ ነገር እንዳለ ያስታውቃል። ስለዚህ አሁን ጁዬ አብረን እየሰራን አብረን እየዋልን አብረን እያደርን በጣም ብዙ ጊዜ ብዙዎቻችን እየተጎዳን ነው። ሀቋስ ለምን ይደበቃል? ይሄ ነገር እኮ ከታወቀ እኮ ኤምባሲም ራሱ ይሄን ነገር ገብቶ የልጅቷን ሀቅ ማውጣትም አለበት። የምር ነው የምልሽ። ለዛ ነው እኔ ደግሞ ሳራ ፊሊንግ ያደረኩትን ልንገርሽ፣ የተሰማኝን ክብሩ ዝም ብለሽ ካዳመጥሽው ራሱ ይናገራል ያለውን ነገር ፍርጥርጥ አድርጎ ምን አለች በይኝ በቃ። አዎ ስለዚህ እንስማው ለማለት ነው። እሺ ጁዬ እንጂ እኔ እሺ ልጁስ ምን አለ? ዜድ አስገብቼዋለሁ ልጁን። የእሷን ቁጥር እኮ ሰጥቶኝ እኔ ኮድ እንዲሰጣን ነበር እንጂ አላገኘናትም እኮ። እሺ ቆይ አለች ብለዋል እኮ እዚህ። እሺ ክብሮ አልዘጋም እኮ እኔ ጋር እንትን ነው ያለው። እሺ ወንድሜ አንተ ቀጥል። ከዛስ ካቆምክበት ቀጥል ወንድሜ፣ ከይቅርታ ጋር እኛ ሀዲያ ተመጣጣለን።
እሺ ችግር የለውም። ከዛ ነገር ግን ሳሪ ለምን እንደዚህ አናረግም? ይሄ ጉዳይ አንደኛ የቱርክ ህግ ይዞታል። ሁለተኛ ነገር ግን ክብሮ ቢመርህም ቢጣፍጥህም ዋጠው። ሰዎቹ አረቡም ትኩረት ያደረገው አንተ ላይ ነው። አንተ ከሌላ ሴት ጋር ንክኪ ካለክ ንገረን። خلاص በቃ አንተ በዚች ልጅ ላይ ቺት አድርገህ ከሆነ ንገረን። ምክንያቱም እዛ ለዛችኛዋም ያችኛዋ ልጅና አንተ የደበቃችሁት ነገር አለ። خلاص ምንድነው ሽሩሩ? ምንም እኛ አሁን ሌላ ማስዬ እኔና እሷ በመናቀው ኦሬዲ እሷ ሞታለች። እንግዲህ እግዚአብሔር ደግሞ በሷ ቦታ የሷን ቦታ ተክቶ አለ ዛሬ ላይ አለ እግዚአብሔር። ነገ እኛም ልንሞት እንችላለን። የሀቢባ የሀዲያ እንትን ስደተኛዋ ነው ፕሮፋይሏ የሀቢባ ነው ስደተኛዋ። እሺ አለ እሺ አለች እዚህ ውስጥ ሳ አዎ ከስር እየጻፈች ነው ያለው ያለው። እሺ ሀዲያ ቆሽ እሺ ማሲ እያወራሁ እኔ ነኝ እያወራሁ ያለሁት መሰለኝ። ከዛ ምንም እኔና ማውራታቸው አውራ አይ ክብሮም ጀምሯል። ክብሮም ይሄድበት አውራ አባቴ ወንድሜ ክብሮም አውራ። መጀመሪያ ካቆምኩበት ላውራ ማውራታቸው እኔም ወደ እስራኤል ሂድ መሲ ቅድም ያቆምኩት ኢትዮጵያ መጀመሪያ ላይ ኢትዮጵያ በተሰፈረችበት ነው ያቆምኩትኝ። ከዛ እኔ በኢቫን በቅንነት ደውዬ ጠየኳት። ኢትዮጵያ እንደገባች ነገረችኝ። ከዛ በኋላ እሷ ኢትዮጵያ ከገባች በኋላ እኔ እሷን ላገኘት አልቻልኩም ነበር። በስልክ ኢቷ ጋር ነበር ቀጥታ የደወልኩት። ኢትዮጵያ ኢሞ ስልክ የላትም ኢቷ ስልክ ነበር ቀጥታ የደወልኩትኝ በሰዓቱ ማለት ነው። ከዛ በኋላ ኢቫን ለምንድነው እንደዚህ መንገር የከበደሽ ግልጽ መናገሩን የከበደሽ ለምንድነው የሄደችው? ለምንድነው ምንድነው የገጠማት? አሞኛል አለች። ይሄን ያህል ኢትዮጵያ የሚያስገባት ማን ነው ወይ ትንሽ አትጂ እያልኳት ስለነበረ ግልጽ አልጋ አልነገረችኝም ብዬ ሳወራት ልክ ትላንትና ይሄን ነገር ልትነግረኝ እንደደወለች ደውላ ክብሮ ነህ አለች። አዎ ክብሮ ነኝ። ስልክሽን እኮ መጀመሪያ ሞክሬ አይሰራልኝም። ምንድነው ለካ እሷ ቅድም እንዳለችውም ብሎ ካርጋለች። ከዛ ክብሮ ነህ ያለኝ አዎ ክብሮ ነኝ ስል እናቴ አፈርቲ ብለ ቆያ እስካለ ህይወት አልፎ አንተ እዚህ ዱባይ ምድር ላይ ትኖራለህ ታያለህ አሲዛሃለው አለች። ወዲያው እሺ ምንድነው አልኳት። የተፈጠረ ነገር ንገረኝ ኢቫ ያለውን ነገር ንገረኝ ብዬ ከሷ ጋር ያወራሁት ሮብ ቀን ነው። ከሰዓት አካባቢ ነው ከሷ ጋር ያወራሁት። ሮብ ጠዋትም ከ4 ሰዓት በኋላ ማለት ከ10 ሰዓት በኋላ ማለት ነው። በዚህ ከ10 ሰዓት በኋላ በኢትዮጵያ ከ4 ሰዓት በኋላ ነበር ከሷ ጋር ያወራሁት ከሚስቴ ጋር ያወራሁት ማለት ነው። ከዛ በኋላ እንዳመችልኝ ነገረች፣ እንዳመማትም ነገረች፣ ለሴትዮዋ እንዳወራች ሴትዮዋ ደግሞ ምን እንዳለቻትም ነገረችኝ። ከዛ በኋላ እኔ አማከርኳትኝ። እኔ አሁን ላይ ታውቂያለሽ ኢትዮጵያ ላይ ቤት ሰርተናል ለማዘር፣ በዛ ላይ ደግሞ እኔ ደሞዝ የለኝም አሁን ላይ ብር እጄ ላይ የለም። አንቺ እሷ ቲኬት ቆርጣ ወደዚህ የማትልክሽ ከሆነ በራህተሽ ደሞዝ ቲኬት ቆርጦ ይላኩልሽ። እኔን ታውቂኛለች አሁን ያለሁበትን ደረጃ። ስለዚህ ይሄንን ነገር እነሱ እንትን ካረጉሽ በኋላ አንቺ እዚህ ከገባሽ በኋላ እነሳርዬም አሉ እነ መሲም አለ ያለውን ችግር ለነሱ ካስረዳናቸው በኋላ እነሱ ሊረዱን ይችላሉ። ቅድም እንዳልኩ ክብሮም እሷ እዚህ ዱባይ እያለች እናንተ ሰላም ናችሁ? ምንም ጸብ የለም በመሃላችሁ? ምንም ጸብ በየቀኑ ነው የምናወራው። ሳና እንዶ እግዚአብሔር ምስክሬን ነው። እሷን ያስከትለኝ ከዋሻው ስራ ሳልገባ በፊት ቅድምም ብያቸዋለሁ። እንግዲህ ስራ ሳልገባ በፊት እሷ ቴክስት ሳላደርግላት እንዴት አደርሳለሁ። እቺ ደግሞ ጓደኛዋ ደግሞ ያለችው ካወቅኳቸው ጀምሮ እንደሚጣሉ፣ ሁሌ እንደምታለቅስ፣ ሁሌ እንደምትማረር፣ በጣም እንደምትበሳጭ ነው አለች። ምንም ሀዊ የምትማረረው ነገር ምንም ከኔ ጋር የምታወራው ሌላ ጸብ የለንም። ኦሬዲ የባልና የሚስት አንዳንዴ በቃላት አለመግባባት፣ በተለያዩ ነገር አለመግባባት ይሄ ማንም ጋር ያለ ነው። ይሄ የሚደበቅ እውነት አይደለም። ያ ነገር ደግሞ የሚያማርር ምንም የሚለር አይደለም። ማንም ማስታርቆን አይደለም ደግሞ የምንፈታው። ከዛ ወይንም እኔ ስተተኛ ከሆንኩ እኔ ነኝ ጥፋተኛ፣ ይሄ ነገር አዎ እንዳልሽውም እንዲህ መሆን አለበት። እሷ ደግሞ ከሆነች እኔ ነኝ ጥፋተኛ፣ ይሄ ነገር አዎ እንደዚህ መሆን አለበት ብለን ነው ወሬያችንን የምንቀጥለው እንደመጀመሪያ ኖርማል ሆነም ማለት ነው። ከዛ ውጪ ይሄ ማንም ጋር ያለው ነገር አዎ እኛም ጋር አለ። አንዳንዴ ሳንግባባ እንቀራለን። ከዛም በኋላ መልሰን ሐሳቡን ጉዳዩን እንፈታዋለን። ቱርክ ሊሄድ ክብሮም አንተና እቺ ጓደኛዋ ስልክ ተቀያይራችሁ በምን ምክንያት ተቀያይራችሁ ስለ ልጅቷ ስላለው ነገር ታወሩ ነበር? ገባክ? ስለ ጸባችሁ ምናምን ስላለው ነገር አንተ ለሷ እንዲያርጋኝ ብለህ ታወራት ነበረ? ይሄን ነገር እሷና አሁን አስካላና ኢቫ አንድ ቤት አንድ ኩሽና ስለሚሰሩ አንድ ላይ ስለሚበሉ እነሱ ናቸው የሚነጋገሩት። ይሄ አሁን ኢቫ ያወራችው ብዙ ምስጢር እኔ ከአስካላ ማፊ ያልሰማሁትን ነው ዛሬ የሰማሁት። ይሄ ነገር አንተ እንደዚህ ያርጋኛለች አስካለ እንዲያርጋኛለች ብለህ እሷ ላይክ እንደ ቤስት ፍሬንዳችሁ ሁለታችሁም ታወሯት ነበረ? እኔ የሚያወራት ቅድም እንዳልኳችሁ አሁን ዛሬ ጧት ሹፌሯን ደውዬ አውርቻለሁ።
ምንድነው ስልኳ ማይሰራው ብዬ ሌሊት ልክ እንደሱ ነው። እሷንም ኖርማል ስለ አስካላ ነው እንጂ የሚጠይቃት ምናልባት ስልኳ ሳይሰራ ከቀራ እንጂ ሌላ ምንም አይነት ግንኙነት የለንም፣ አናወራም። ኢቨን ሌላ አስካላ ስለ አስካላ ከማውራት ያለፈ ነገር አውርተን አናውቅም። እኔና እግዚአብሔር በማውቀው ማለት ነው። ከዛው ሀዲዮ መጣልኝ። ሳርዬ ሀዲዮ ለምን አትመጣም? የለችም። ይውዬ ቁጥሯን ስጠኝና ቁጥር ልስጣት ልደውልላት እያልኩ ነው። ለምን ነገሩ ግልጽ እንዲሆን ማለት ነው። አዎ ይሄ የት አለ ሀዲያ የምትሉ ሰዎች? ሀዲያ የለችም። ልጨርስልሽ አንዴ። ከዛ በኋላ ኢቫን ስለ እሷ ሲጠይቃት አስጨንቁኝ ነው መቼስ የሚጠይቀው። ከዛ ስለ እሷ ሲጠይቃት አጨጭቀኛ ቦ ምናምን ብላ ብሎክ ያደርጋልሽ ይመስለኛል። በዛ ይመስለኛል እኔ ብሎክ ማድረጓን አላውቅም። እሺ ክብሩ እንደ ሐሳብ ነው። እስቲ ሁሉም ጥያቄ ያልጠየቀህ ልጠይቅህ ስለገረመኝ። አዎ መሙታን የሰማኸው መቼ ነው? ዛሬ ጠዋት፣ ዛሬ ወደ 10 ሰዓት አካባቢ። አዎ አሰሪዋ ደወለልኝ ብለሃል። እኔ ነኝ የደወልኩት፣ እሷ አልደወለልኝም። እኔ ነኝ ደውዬ አላነሳም፣ እኔ ደውዬላት። ኦኬ ግን አሁን አንተ ምን አልክ? ቤተሰቦቿ ጋር ይደውል ሲባል አይ እኔ ወደ ኢትዮጵያ ልሂድና እኔ ልቀበላት አልክ። ቤተሰብ አላት እቺ ልጅ። ቆይ እናት አባት ብዙ ነገር አለ አልክ ቅድም አለባብሰው። ዞሮ ዞሮ ልንገራችሁ ሳሪ፣ እኛ አቀፍነውም አዘለነውም ተሸከምነውም እቺ ልጅ እኮ ኦሬዲ ተጎርታ፣ በቃ ለዚች ልጅ የሚበጃት የድንግል ማርያም ልጅ ፈጣሪ ብቻ ነው። አንተ በሷ ላይ ታርገህም ከሆነ ፈጣሪ መልሱን ይስጥል። እናንተ ጓደኞቿም ደግሞ የሷን ሀቅ ደብቃችሁ፣ በተለይ ያችኛዋ ልጅ ቅድም ሰውየውን ብሏል፣ እስከ መጨረሻ ሰዓት ስታወራችሁ የነበራችሁት ሁለታችሁንም ነው፣ አንተንና ያችኛዋ ልጅ። አዎ ማስዬ ቅድም መጀመሪያ ሳሪ ሚና ሀዳ ያችኛዋ ጓደኛዋ ማናት ነው ያለኝ። ሰውየውም ትልቁ ጥያቄ ያለው ሴት አንተ ጋርና ልጅቷ ጋር ነው። ዋጣው ቅድም ያልተረዳሽኝን ነገር ልንገርሽ። እሷ ቤተሰቦቿ እዛ አባቷ ሀገር አይደለም ያሉት፣ እናት አባቷ ደግሞ የሉም። አዲስ አበባ ያሉት እህቶቿና ወንድሞቿ ናቸው ነው ያልኩት። ቅድም ያልተረዳሽኝ እሱን ነው። ከዛ እኔ ሄጄ ሊቀበላት ወይ ያልኩት ደግሞ እነሱ ቤተሰቦቿ እዛ አዲስ አበባ ላይ ተከራይቶ ነው የሚኖሩት። ስለዚህ አሁን ኦሬዲ እኔም ስላገባው በአጋሪም ቸርችም ሁሉ ነገር ስለሚያውቅ እኔም ወንድሜን ደውዬ አናግሬው እሷ ዛሬ ማታ እዚህ ትገባለች ብላኝ ነበር ሀዲያ። ከዛ እሷን ከዚህ ተቀብዬ ይዤ እኔ እሄዳለሁ በማለት ነው እንጂ እኔ አሁንም በሌላ አንግል አይደለም እኮ እያወራው ያለሁት መሲ። እሺ የሚስት ሞት እንዴ አይደለም የምትሉት ምን ሊሆን? እሺ እኔ የነበረኝን ከዚህ ፊት የነበረ ከጠዋት እስከሆነ የነበረውን ቪዲዮ ላሳያችሁ። እሺ ምን ሊሆን? እንዴ ጥያቄ ተጠይቀውን ካን አልመልስ። እሺ አዎ አውቃለሁ እኔ ያለሁበት ግድ ብሎኝ ያው ክብሩ አንድ ነገር ልንገርህ፣ ከሰዎቹ ጋር ተነጋገር። ከቱርክ ዳይሬክት ሬሳው የሚሄደው ወደ ኢቭን እንኳን መረጃ እኮ የለህም አንተ። ወደ ዱባይ ነው አስክሬን ይመጣል ብላችሁ የምትጠብቁት። አንደኛ ያተወዛገበ ነገር አትስጡ። ቱርክ ቀጥታ ወደ ኢትዮጵያ ነው ፍላይት የሚደረገው ብሏል። ከቻልክ ኢትዮጵያ ቤተሰቦቿ እንዲነገሩ አድርገህ በወጉ ልጅቷ ቤተሰቦቿ ባሉበት እንትትበል፣ አትደብቁባት ሐቋን ማለት ነው። ይሄንን ብቻ ነው የሚመላችሁ። ምክንያቱም እኔ ከሰውየው የተረዳሁት እውነት አለ። ያንን እውነት አሁን ምንም በዚህ ጋር አወራነውም አላወራነውም ማፍቲ ፋይዳ። የሞተች የተንከራተተች የሰው ሀገር ያልፍልኛል ብለች ደፋ ቀና ብላ ድፍት ብላ ይቀረች ራሷን በዚህ ደረጃ እንደዚህ ያንን ነገር ያደረገች። አንተ ቅድም ምናልክ ኮማ ውስጥ ናት፣ ማህፀኗ ታማ ምናምን አንተና ይሄው ኢቫናት አንዴ ክብሩ እስካሁን ድረስ ሚውት አድርጌ እናንተ ነበራችሁ ስታወሩ የነበራችሁ። ስለዚህ የተጎዳችሁ እቺ ከርታታ እቺ ምንም የማታቅ ስደተኛ እቺ ልጅ ናት የተጎዳችሁ። ዞሮ አንድ ነገር እንደ እህት ግን ልንገርክ ክብሩ፣ እውነታ ያለው አንተና ያችኛዋ ልጅ ውስጣችሁ ሁለታችሁ ጋር እውነት አላት። እቺ ልጅ እውነቷን አውጡላት። እናንተ ጋር ያለ ሀቅ ካለ መልሱላት ለቤተሰቦቿ። አንቺም ደግሞ አንድ ቤት ውስጥ ነን ብለሻል። እቃዋ ምናምን ካላት ለቤተሰቦቿ ላኩላት። ከዛ በተረፈ ግን ኢትዮጵያ በስነ ስርዓት እንድትቀበር ቤተሰቦቿ እንዲሰሙ አድርጉ። ያንተ ወንድም ያንተ ተወካይ አይደለም። ያንተ ወንድም ብቻ አስከሬኑን ሊቀበል አታድርግ። ስለዚህ ኢሞጅ አትላኩ። እናንተ አካውንት እንዲዘጋ ነው መሰለኝ የፈለጋችሁ። ስለዚህ ይሄንን ነው የምነግረው። ይሄንን አድርግ እሺ። በቃ ይሄንን ብቻ ነው እኔ ልልህ ይችላል። አንተ በላይ ያለች ታደረክ ካላደረክ ምንም ማፊ ፋይዳ ኦኬ፣ ትርጉም የለውም።
መስዬ እኔ ውስጤም ማቀው ፈጣሪ እኮ ነው። እሺ እንዴት ነው እኔ አሁን ነገሩ እኔ ምን አልኩት ወንድሜ፣ ፈጣሪ የሁላችሁንም ልብ ያውቃል። እኛ እናቀ እኔ ለምሳሌ አንተ ላይም አልፈርድም። ይኸውልህ አንድ ያዳብ አንተ ላይ አልፈርድም። ልጅቷ ግን ወንድምህ ካለ ለአዲስ አበባ ለወንድምህ ንገረው፣ ለቤተሰቦቿ መርዶ ይናገር፣ እህቶቿ፣ ጓደኞቿ፣ የሰፈሮቿ ልጆች ሰርጓ ነው ብለህ ንገራቸው። ለእሷ ይሄ ሰርጓ ነው፣ እረፍቷ ነው። ገባ? እግዚአብሔር ግን ሐቋን ያውጣላት። ንገሩላት። አንቺም ቤተሰቦቿን የምታውቁ ከሆነ ወይ ቤተሰቦቿን ቁጥር ስጡን። ተስፋ ያደርገው ተቀብሎ አስክሬኗን የተወለደችበት ሀገር ላይ እንድትቀበር ይደረግ። ከዛ በተረፈ ግን ድራማ አቁሙ ድራማ። እሺ እኔ እንዴት የምንቀሳቀስበትን መስመር ንገሩኝ። እሺ እንዴት ልንቀሳቀስ? ምን ላድርግ? እኔ አሁን ወንድሜ ጋር ደውዬ ላውራ ወይስ እኔም ልሂድ ለጓደኞች ማለት ለእህቶች? ያንተ መሄድ ምንም ማረግም ወንድሜ። አንተ ለምን ትሄዳለህ? እዛ ቤተሰቦች አሏት አይደል? አዎ አሏት። ይቀበሏት እኮ በቃ እዛ ወንድም እህቶቿ ይቀበሏት። አንተ ከዚህ ሌላ አንተም ብለህ ከምትል ከቻልክ ሂድ፣ ካልቻልክ ደግሞ ያው አሉ ቤተሰቦቿ፣ ወንድሞቿ፣ እህቶቿ። እነ መሲ ደግሞ በሚያስተባብሩት ያስተባብራሉ። ላይክ በቃ ከላስ። እሺ መሲ ያው ከዚህ ውጣና ለሰውየው ደውልለት እንዴት እንደሆነ ሰውየው ጋር ያለው ዱባይ ላይ አንድ ያዳምጠኝ ያነሳልሃል። ደውልለት። ቅድም በብዙ ሰው ስልክ ማንሳት ስላልቻልኩ ነው ባሏ ይደውልልኝ ነው ያለው። ከሱ የሰማሁት እንዳልደወልክ ነው። ባሏ ከሆነ ተው እሱን ከሰውየው ይነግርሃል። ግን ደውልለት ለሰውየው። ከዛ በተረፈ ያንተ መሄድ አንድ ያዳምጠኝ ክብሩ፣ ያንተ መሄድ እሷን አያነሳትም። የእናንተ እዚህ ጋር ራሱ ገስት ላይ ራሱ መጫጫ የብርጭቆ ውሃ የተደፋ ያህል እንኳን አልተሰማችሁም። የተሶኪ ነፍሷን በገነት ያኖረው። አሁን እኔ አንድ እህት የምነግርህ ነገር አንተ እዚህ ሆነህ መደረግ ያለበትን ነገር አድርግ በቃ። እሺ መስዬ ሰውየውን እንዴት ላውራው? በምንኛ እንግባባ? እስቲ እኔ አረበኛ አልችልም ብዙም አይደለም ማግባባት ታል ሲሪ ነው የሚለው። ያው እሷ ለምሳሌ እችኛዋ ልጅ ስምሽ ማን ነው? ያንቺ ትክክለኛ ስምሽ? ትክክለኛ ስሜ ኢፍቱ። ሰውየውን አንቺ አናግሪው፣ ሁለቱንም ግሩፕ ኮል አድርገሽ አነጋግሪ። እቺ ልጅ አፈር እስክትቀምስ ድረስ የሁለታችሁ መንጓጠጥ ምንም ነው። እናንተ ቆማችኋል፣ እሷ ከምድር በታች ናት። ስለዚህ ሰውየውን እና እሱን በስልክ እንዲያወሩ አድርጊ። አንቺ አረብኛውን እሱን ሰፖርት አድርጊ። ኦኬ እሺ፣ አመሰግናለሁ። ጨረስን ክብሩ? አዎ እሺ። እኔ ባልሄድ እኔ ለምንድን ነው የማልሄደው? እኔ እሄዳለሁኝ እኮ እንዴ። ኦኬ ትኬት ቆርጠህ ሂድ። እኛ መች አትሄድም አለኝ። ትኬት ቁረጥ ሂድ። እሺ በቃ ምንም ችግር የለም። እሺ አንዴ አሰሬ ፓስፖርት እንዲሰጠኝ አንዳችሁ፣ እኔ በእንግሊዝኛም አረበኛም ማግባባት አልቻልኩም። ከአሰሬ ጋር አንዳችሁን ላገናኛችሁና ትተባበሩኛላችሁ? እሺ በማግባባት እሷን አገናኛት። እሷን መደብንልክ እኮ አረብኛውን እሷ ታወራለች። ሁሉንም ነገር እሷ ኃላፊነት ለእሷ ሰጥተናታል። አውሪለት። እሺ አሰሪው ነው። እሺ በቃ ሁለታችሁ ፎሎ ተደራረጉ፣ ህይወታችሁ ይቀጥል። ፎሎ ናቸው ሲጀመር። እሺ ፎሎ ተደራረጉ። አረ ፎሎ አይደለንም። አረ መሲ ፈጣሪሽን ፍሪ። የእውነት ብዙ ነገር አትናገሪ። ፎሎ ተደራረጉ ምልሽ እኮ በቃ ነገሩን ተውት። በሁለታችሁ ያለው መንጓጠጥ ተውት። ነገሩን አብርዱት። የሰው ልጅ እንደዚህ መሲ ከቅድም ማለት ይኸውልሽ፣ እኔ እኮ የሰማሁት ከትላንት ጀምሮ ማለት ነው። እዚህ ስር ብዙ ነገር ይባላል። እንዴት ነው እስካሁን? ከትላንት ጀምሮ መቼ? ኧረ እኔ ጠዋት ነው የሰማነው። ማሪ የት ነው ከትላንት ጀምሮ? ገባኝ እኮ እኔ ግን ትላንት ጠዋት ጀምሮ እስካሁን ድረስ እኔ ያለሁበትን እኔ ነኝ የማውቀው። የሰው ልጅ ግዴታ ስለጮኸ ስለዘለለ ምን ስላል አይደለም። አሁን እኔ ምን ክፉ ቃል ተናገረሽ ነው? አንቺ ሰፖርት አድርጊ። ኃላፊነት ይሰጣል። ማሬ መሲ ያው አበሻ ሰው ለመሆን ሰው መርዳት በቂ ነው ብላለች እንጂ ይፍቱ ሌላ ነገር አይደለም። እሺ መቤቴ አንቺ ጋር ምንም ነገር እንደሌለ ነው ያውቃለሁ። ያቺ ልጅና እሱ ጋር ነው የሆነ ነገር እንዳለ ነው ያውቃለሁ። ገባሽ? ያቺ ተገስጣ እንትን መታገስት ያልገባችሁ ዞሮ ዞሮ አንተ አሁን ውጣና ደውልለትና ከዛ በኋላ የምር በጣም ምስኪን የሌላ ምስኪን እናቶች ልጅ ናት። እግዚአብሔርን እሷን ያቺማ በጣም ምስኪን ናት። ክብሩ በጣም ምድር ላይ እንደሷ የዋህ የለም። ክብሩ እኔ አንድ ጥያቄ በነገራችን ላይ በጣም ማውራትም አልፈልኩ መዝጋት ፈልጋለሁ ይሄንን ነገር ምክንያቱም ካላስ ኦኬ። ክብሩ የአንድ ሀገር ልጆች ናችሁ አይደለንም? ከሚስት ጋር ከሚስቴም ጋር እኔ ከምባታ ደቡብ ልጅ ነኝ፣ እሷ ጉራጌ ናት። እሺ ሀዲያስ? ሀዲያ ደግሞ ወደ የት አካባቢ ነበር? ይቫ ታውቃለች? አማራ ክልል ናት እሷ። አማራ ክልል
ለምንድን ነው ግን ሀዲያ የማትገባው? ችግር አለ። ሀዲያ እኮ ከስር እየጻፈች አለውኝ ያለችም ሀዲያ አለው ብላ እስካሁን ድረስ ከጠዋት ጀምረን ሀዲያ ስንል መግባት ብትፈልግ ኖሮ እኔ ነኝ ሀዲያ አትልም ነበር። ለምንድን ነው የማትገባው ሀዲያ? ስለዚህ ችግሩ ሀዲያ ጋር ነው ማለት ነው። ውዴ ሳርዬ ከስር እኮ እየጻፈች ነው አለውኝ። ይኸው ለኔም እኮ ሪከርድ። እሺ ይኸው ካለች ንገሪኝ። የታለች ስጫት? ቆይ ቁጥር ስጫት፣ ይፍቱ ቁጥር ስጫት። አንቺ በውስጥ እና ያንን ቁጥር ስጫት። የለችም ማሲ የት አለች? እሺ አሳዩና እናንተ ደግሞ የት አለች? አለሽ ሀዲያ አለው በይ። የለም የሀቡን አይደል ፕሮፋይል ያደረገቻልሽ? ሀዲያ የት አለሽ? ትግባ። ሀዲያ ካልገባች ችግር አለ። ሀዲያ አለሽ? የለም ኢቫ ደውይላት እኮ ትመጣለች። ነግሬያታለሁ እኮ ሪከርድ አድርጌላታለሁ። መስዬ እኔ ቅድም አንቺ ጻፊ ያልሽኝን ቁጥር ጻፊ ብያታለሁ። ከሰ አለች እያለች ነው ማለት። እሺ ያው የሁሉ ሞዲሬተር ሀዲያን ያጣ ጋይስ። ሀዲያ አለችሽ? የት አለች ሀዲያ? ሌላ ቤት አለ ሀዲያ ለምን ሼር አታረጊላትም ላይፉን? ሀዲያ ይዊ በጣም ነው እንደ ተቃጠልሽው። ምን አባሽ ልቃጠል? ጥንባታ ለምን አለ ስደተኛ ሆነው የሚለው የሀቡ ፕሮፋይል ያለች ልጅ እዚህ ውስጥ የለችም ጭራሽ ማለት ነው። አሃይም ይዊ በጣም ነው እንደ ተቃጠልሽው። ለማኝ ሌባ፣ የባል ሌባ። ስም ካለ ምናልባት ሌላ አካውንት ካላት ትናገር። ሳሪ ያውልሽ ምናልባት እነ ኢትዮ ሪከርድ እነ ኪዩን እነሱ ላይቭ ሲገቡ እኮ የኛ ልጆች እኮ እኛ የገባን ነው የሚመስላቸው በላይቭ ስለሚያስተላልፉ። እነሱ ጋር ፈልጓቸው ሂዱ። እነ ኪዩን ከከፈቱ መቼስ እነሱ ከከፈቱ እነሱ ቤት የና 10 ቁጥር እየጻፈች ይሆናል። ፈጣሪው ዓለም ፈጣሪ ሆይ እኔ እኮ የሚገርመኝ እኔ ምን አድርጌ ነው የሚልኝ? ቆይ ወይ መዳም